የዝሙት አጋንንት ስራው ዝሙት ማሰራት ብቻ ሳይሆን ሰዎችን በዝሙት ሐሳብ ማሰቃየትም ጭምር ነው። ይሄ ብዙዎች ትልቅ ችግር ነው። አንድ ሰው በየቀኑ ብዙ የዝሙት ቪዲዮ ካየ ብዙ የዝሙት አጋንንትና ሌሎቹንም በብዛት ወደ ራሱ ህይወት ያስገባቸዋል። የዝሙት ቪዲዮ መመልከት የዝሙት አጋንንትን በግድ ና ብሎ እንደ መጥራት ነው። የዝሙት ቪዲዮ በማየት የዝሙት አጋንንትና ሉሲፈርን በፈቃዳችሁ ታስገባላችሁ። ወዳችሁ ፈቅዳችሁ የዝሙት ቪዲዮ በመመልከት ወደ ህይወታችሁ የምታስገቡት የዝሙት አጋንንት በኋላ በጸሎት በስግደትና በጸበል ለማስወጣት ትቸገራላችሁ። በእናንተ ፍላጎት ተገዶ የገባ አጋንንት በኋላ ወዶ ከህይወታችሁ አይወጣም። ብዙዎች ግብረ ሰዶማዊ ወይም ሌዝቢያን የሚሆኑት የዝሙት ቪዲዮ አይተው ነው። የግብረ ሰዶሞችንና የሌዝቢያኖችን አይተው ከዛ ነው ወደ ግብረ ሰዶምና ወደ ሌዝቢያን ክፉ ህይወት ውስጥ የገቡት። ያን ያዩት ቪዲዮ ነው ዛሬ ህይወታቸውን ያመሰቃቀለው ዋጋ ያስከፈላቸው። ያን ያዩት ቪዲዮ ነው ዛሬም ድረስ በመንፈሳዊ ህይወታቸው የሚፈትናቸውና የሚያሰቃያቸው። ሰባተኛው የዝሙት ቪዲዮ መመልከት ጉዳት ከሰው ተደብቃችሁ የምታዩትን የዝሙት ቪዲዮ በፈጣሪ ዘንድ ትታያላችሁ። ብዙዎች የዝሙት ቪዲዮን ከቤተሰብ ጋር ከትዳር ጋር ከጓደኛና ከሌሎችም ሰዎች ተደብቀው ሰው አየኝ አላየኝ ብሎ ተሳቀው ያሉ፣ ግን እነሱ ከሰዎች ተደብቀው የሚያዩትን የሚሰሩትን እግዚአብሔር በግልጽ እንደሚያያቸው ይዘነጋሉ። በኦሪት ዘፍጥረት በምዕራፍ 1 ቁጥር 31 ላይ እግዚአብሔርም ያደረገውን ሁሉ አየ ተብሎ እንደተጻፈ የምናደርጋቸውን ነገሮች በሙሉ እግዚአብሔር ያያል። ሰው ያየኛል ሳይሆን እግዚአብሔር ያየኛል ማለት ለመንፈሳዊ ሰው ትልቅ መሰረት ነው። ስለዚህ የዝሙት ቪዲዮ ማየት በእግዚአብሔር ፊት በክብር ሳይሆን በነውር እንድትታዩ ያደርጋል። እግዚአብሔር በፊቱ በነውራችን ከመታየት ይጠብቀን። ስምንተኛው የዝሙት ቪዲዮ መመልከት ጉዳት የዝሙት ቪዲዮ መመልከት የዝሙት ቪዲዮ ሱሰኛ ያደርጋል። በዚህም ሱሰኛ ትሆናላችሁ። የዝሙት ቪዲዮ ሱስ ከሆነ ለመላቀቅና ለመራቅ እጅጉን ትቸገራላችሁ። አንዳንዴ ከዝሙት ቪዲዮ ሱስ ከመላቀቅ ከያዘን አጋንንት መላቀቅ የሚቀልበት ጊዜ አለ። የዝሙት ቪዲዮ የመመልከት ሱስ ብቻ ሳይሆን ነፍስን የሚያረክስ ሱስ ነው። አሁን እንዳልኳችሁ ሰዎች የዝሙት ቪዲዮ ሱሰኛ ከሆኑ ከዝሙት ቪዲዮ ሱስ ከመላቀቅ ይልቅ ከመጠጥ ከጫትና ከሽሻ ሱስ መላቀቅ ይቀላቸዋል። የዝሙት ቪዲዮ ሱስ ከመጠጥና ከሽሻ ሱስ ያነሰ ሳይሆን የባሰ ነው። ብዙዎች ከተለያዩ ሱሶች ተላቀው ግን ከዝሙት ቪዲዮ ሱስ መላቀቅ ያቅታቸዋል። የዝሙት ቪዲዮ መመልከት ሱስ የስጋዊ ብቻ ሳይሆን የክፉ መናፍስትም ሱስ ስለሆነ በቀላሉ መላቀቅ ትቸገራላችሁ። የዝሙት አጋንንት የዝሙት ቪዲዮ ሱሰኛ ስለሚያደርግም ነው ሰዎች በቀላሉ መቶ የሚቸገሩት። ለዚህ አንዱ መፍትሄ እተዋለሁ ብሎ ቃል መግባትና ላዩት የዝሙት ቪዲዮ ንስሐ መግባት ብቻ ሳይሆን የዝሙት አጋንንትን በጸሎት በስግደትና በመቁጠሪያ በመቀጥቀጥና ጸበል በመጠመቅ ነው። ወደ ህይወታችሁ የገባው የዝሙት አጋንንት ካላራቃችሁት እናንተ የዝሙት ቪዲዮን ከማየት አትርቁም። እናንተ ከህይወታችሁ የዝሙት አጋንንትን ካላስወጣችሁ የዝሙት ቪዲዮ ከመመልከት ህይወት አትወጡም። ካልሆነ ግን የዝሙት አጋንንት የዝሙት ቪዲዮ እያሳያችሁ በዝሙት ሐሳብ በፍቶት በግል ወሲብና በዝሙት ኃጢአት ይቀጠቅጣችኋል። ዘጠነኛው የዝሙት ቪዲዮ መመልከት ጉዳት ለግል ወሲብ ኃጢአት ትጋለጣላችሁ። የዝሙት ቪዲዮ መመልከት አንዱና ትልቁ ጠንቁ ግል ወሲብን ያስፈጽማል። አብዛኞቹ ወንዶችና ሴቶች ግል ወሲብን የለመዱት በግል ወሲብም የተጠቁት ግል ወሲብን መፈጸም የጀመሩት የዝሙት ቪዲዮ አይተውና እያዩ ነው። የዝሙት ቪዲዮ ሲመለከቱ ስጋቸው ይሞቃል፣ ስሜታቸው ይነሳሳል። በአይናቸው የሚያዩትን በሰውነታቸው መቋቋም ስለማይችሉ እዛው ግል ወሲብ ይፈጽማሉ። እንዲሁም የዝሙት ቪዲዮ የሚመለከቱ ወንዶችም ይሁኑ ሴቶች በሚያዩት ቪዲዮ ወዲያው ለፍትወት ይጋለጣሉ። ፍትወቱን መቋቋም ስለማይችሉ ይልቁንም በሚያዩት ቪዲዮ በፍትወት ስሜት በመመሰጥ ግል ወሲብ ይፈጽማሉ። በዚህም ዘራቸውን ያለ አግባብ ያፈሳሉ። ይሄ ደግሞ ግብረ አውናን ነው። አውናን የዘር ፈሳሹን ያለ ቦታ በማፍሰሱ ምክንያት
በእግዚአብሔር ተቀስሞታል። ልብ ልትሉት የሚገባው አንድ ወንድ ወይም አንዲት ሴት የዝሙት ቪዲዮ እየተመለከቱ ሀፍረታቸውን እየነካኩ መደሰት ማለት በቀጥታ ዝሙት ነው። ምክንያቱም እያዩ የሚደሰቱት ቪዲዮ ላይ ካሉ ሰዎች ጋር ስለሆነ በተዘዋዋሪም ይሁን በቀጥታ ዝሙት እየፈጸሙ ነው፣ የሚደሰቱትም በሚያዩት ነውና። ሌላኛውና ዋነኛው ልብ ልትሉት የሚገባው ግለ ወሲብ መፈጸም ማለት ከራስ ጋር ግብረ ሰዶም መፈጸም ማለት ነው። ግብረ ሰዶም ማለት ተመሳሳይ ጾታዎች የሚፈጽሙት ነውር ድርጊት ነው። ስለዚህ አንድ ወንድ ግለ ወሲብ ፈጸመ ማለት እሱ ከራሱ ጋር ግብረ ሰዶም ፈጸመ ማለት ነው። አንዲት ሴት ግለ ወሲብ ፈጸመች ማለት እሷ ከራሷ ጋር ግብረ ሰዶም ፈጸመች ማለት ነው። 10ኛው የዝሙት ቪዲዮ መመልከት ጉዳት በእግዚአብሔር ዘንድ ያስንቃል። ሰው ንስሐ ሲገባ ቅዱስ ቁርባን ሲቀበል የጽድቅ ስራ ሲሰራ በእግዚአብሔር ዘንድ ይከብራል ወይም ክብር ያገኛል። ያንኑ ያህል ደግሞ የማይረባ ነገር ሲሰራ የማይረባ ነገር ሲመለከት በእግዚአብሔር ዘንድ ይናቃል። በመጽሐፍ አስቴር በምዕራፍ 3 ቁጥር 6 ላይ በዓይኑ ተናቀ ተብሎ እንደተጻፈው ሰው አያየኝም ብሎ የዝሙት ቪዲዮ መመልከት ሁሉን በዓይኑ በሚያየው በእግዚአብሔር ዘንድ ያስንቃል። የዝሙት ቪዲዮ በዓይናችን ስናይ ሁሉን በዓይኑ በሚያየው በእግዚአብሔር ዓይን እንናቃለን። ጥበበኛው ሰለሞንም በመጽሐፈ ምሳሌ በምዕራፍ 12 ቁጥር 8 ላይ ልቡ ጠማማ የሆነ ሰው ግን ይናቃል በማለት ልቡ ክፋትና ጥፋት የሚያስብና ጠማማ የሆነ ሰው በእግዚአብሔር ዘንድ እንደሚናቅ ነግሮናል። ስለዚህ ጠማማ የሆነ ነገር እያያችሁ በእግዚአብሔር ዓይን አትናቁ። 11ኛው የዝሙት ቪዲዮ መመልከት ጉዳት ለሃይፐር ሴክሹዋሊቲ ትጋለጣላችሁ። ሃይፐር ሴክሹዋሊቲ ማለት ራስን መግዛት መቆጣጠር የማይቻልበትና ከጤናማው የወሲብ ፍላጎትና አፈጻጸም ወጣ ያለ ፍላጎትና ድርጊት ነው። የዝሙት ቪዲዮ የሚመለከት ሰው ያንን በማየት ትክክለኛውን ግንኙነት ለመፈጸም ፍላጎቱ ባህሪው ወጣ ያለ ይሆናል። በዚህም ሃይፐር ሴክሹዋሊቲ ውስጥ ይገባል። በነገራችን ላይ ሃይፐር ሴክሹዋሊቲ ራሱን የቻለ የወሲብ በሽታና ጠንቅ ነው። ምክንያቱም ገደብ የለሽና ማብቂያ የሌለው የፍትወት ፍላጎትና ወጣ ያለ ድርጊት ስለሆነ፣ ስለዚህ የዝሙት ቪዲዮ የሚመለከት ሰው እዚህ ችግር ውስጥ ይገባል ወይም የሃይፐር ሴክሹዋሊቲ በሽተኛ ይሆናል። 12ኛው የዝሙት ቪዲዮ መመልከት ጉዳት ለኢሩካቤ ይዳርጋል። ኢሩካቤ የሚባሉት ቅድስት ቤተክርስቲያናችን የማትፈቅዳቸው የሩካቤ ስጋ አፈጻጸም ናቸው። የዝሙት ቪዲዮ መመልከት የሰዋዊውን ሳይሆን የእንስሳውን አፈጻጸም ያሳስባል፣ ያለማምዳል፣ ያስፈጽማል። ብዙ ሰዎች በተለይም በቅዱስ ቁርባን የተጋቡ ባለትዳሮች አንዳቸው የዝሙት ቪዲዮ በማየት ኢሩካቤ ካልፈጸምኩ ይላል። ይህ ደግሞ ለተጣማሪ ምቾት ይነሳል፣ ክብርንም ያሳጣል፣ ብሎም ከጠብ እስከ ፍቺ ያደርሳል። በባለትዳሮች መሃል ያለው የሩካቤ ስጋ ፍላጎትና ድርጊት ተጣማሪን ያከበረ እንጂ ያነወረ መሆን የለበትም። በባለትዳሮች መሃል ያለው የሩካቤ ስጋ ፍላጎትና ድርጊት ለተጣማሪ ክብርን የሚሰጥ እንጂ ክብርን የሚነጥቅ አንዳቸውን የሚያስጨንቅና የሚያሳቅቅ መሆን የለበትም። በባልና በሚስት መካከል ያለ ሩካቤ ስጋ የራስን ስሜትና ፍላጎት ለማሟላት ብሎ የሌላውን ስሜትና ፍላጎት የሚጎዳበት መሆን የለበትም። በባልና በሚስት መካከል ያለ ሩካቤ ስጋ ድርጊቱ አፈጻጸሙ በመነጋገርና በክብር መሆን አለበት እንጂ አንዱን በማነወር መሆን የለበትም። በባልና በሚስት መካከል ያለ ሩካቤ ስጋ ልዩ ለሆነ ፍላጎትና ወጣ ላለ ድርጊት ተብሎ የአንዱን ስሜት በመጉዳት መሆን የለበትም። ስለዚህ የዝሙት ቪዲዮ ባለማየት እንዲህ ካለው የሩካቤ ስጋ ፍላጎትና የስሜት ቀውስ መውጣት ይቻላል። 13ኛው የዝሙት ቪዲዮ መመልከት ጉዳት የእርግማን ዘርን እንወልዳለን። የዝሙት ቪዲዮ ያያችሁትን ተግባራዊ እያደረጋችሁ የዝሙትን አጋንንት እየተዋረሳችሁ የምትወልዷቸው ልጆች የዝሙት አጋንንት የተጠናወታችሁ ይሆናሉ። ተወልደው ሲያድጉም ለእናንተም ለእግዚአብሔርም አይሆኑም። አብሯቸው የተወለደው የዝሙት አጋንንት ዘማዩና በሽተኛ ያደርጋቸዋል። ለምሳሌ ከዛሬ 50 ዓመት በፊት በሳይንሱ የተረጋገጠውን ጥናት ልንገራችሁ። አንድ እናት ወይም አንድ አባት መጠጥ ጠጪ ከሆኑ
የሚጠጡት መጠጥ በሚጸነሰው ልጅና ተጸንሶ በሚወለደው ልጅ ላይ ብዙ ጉዳቶችን ያመጣል። ለምሳሌ ጉዳቶቹን ብንመለከት የጽንሱ አካላዊና ስነ ልቦናዊ እድገት ላይ ጉዳት ያደርሳል። የተወለደው ልጅ ቶሎ አለመናገር ወይም በጊዜ አንደበት አለመፍታት፣ የመማር ችግር ወይም ትምህርት አለመግባት፣ አለመረዳት እንዲሁም አደገኛና ነውጠኛ ባህሪያትን መላበስ፣ የከንፈር መሰንጠቅ፣ ለልብ መጋለጥ፣ የጽንስ እድገት ውሱንነት፣ የአይን መጥበብ፣ የጭንቅላት መጠን ማነስ፣ የፊት ቅርጽ መለወጥ፣ የሰውነት እድገት ውሱንነት፣ የአይምሮ ዘገም ማለት፣ የሰውነት ቅርጽ መለወጥ ወዘተ ናቸው። ልብ በሉ አንድ አባት ወይም አንዲት እናት መጠጥ እያዘወተሩ ወደ ሰውነታቸው የሚገባው መጠጥ በሚጸነሱትና በሚወለዱት ልጆች ላይ ይህንን ያህል ችግር ከፈጠረ በፈቃዳችን ወደ ህይወታችን የምናስገባቸው የዝሙት አጋንንትና ሌሎቹም በሚጸነሱትና በሚወለዱት ልጆች ላይ አሁን የነገርኳችሁንና ከዛም በላይ የሆኑትን ችግሮች በልጆች ላይ ያመጣሉ። ስለዚህ ዕዳው ፍዳው ለልጆችም ይተርፋል። ወዳጆቼ እግዚአብሔር ፈጥሮ አያበላሽም። ሲወለዱ ጀምሮ ብዙ ችግር ያለባቸው የታመሙ ልጆች፣ ለህመማቸው ደግሞ ብዙ ስም የተሰጣቸው ልጆች ችግራቸው በዚህ የመጣ ቢሆንስ? 14ኛው የዝሙት ቪዲዮ መመልከት ጉዳት፣ ለህልመ ሌሊት ትጋለጣላችሁ። የዝሙት ቪዲዮ የሚመለከቱ ወንዶችም ይሁኑ ሴቶች በቀላሉ ህልመ ሌሊት ይመታቸዋል። ባዩት በዝሙት ቪዲዮ የገባው አጋንንት ውስጣቸው ተቀምጦ አድፍጦ ሌሊት በተኙበት በህልመ ሌሊት ይመታቸዋል። አንዳንዶቻችሁ እኮ በህልመ ሌሊት ስትቀጠቀጡ የምታድሩት ጉዳቱን ባላወቃችሁበት ጊዜ በገቡት የዝሙት አጋንንት ነው። ጥቂት የማይባሉ ሰዎች በተኙበት በውድቅት ሌሊት በስጋ ዘመዳቸው፣ በስራ ባልደረባቸው፣ በወዳጃቸውና በሌሎችም ሰዎች እየተመሰለ የሚገናኛቸው አንደኛ አይነ ጥላ ነው። ሁለተኛ ከአይነ ጥላ ባሻገር በፊት ባዩት በዝሙት ቪዲዮ የገባው የዝሙት አጋንንት ነው። ያኔ የገባው የዝሙት አጋንንት በተኙበት በመገናኘት ያሰቃያቸዋል፣ ፈተና ይሆንባቸዋል። 15ኛው የዝሙት ቪዲዮ መመልከት ጉዳት በስሜት መማገጥን ያመጣባቸዋል። ብዙዎች መማገጥ ሲባል በአካል ብቻ ይመስላቸዋል። አንድ ሰው የዝሙት ቪዲዮ ተመለከተ ማለት በስሜቱ ማገጠ ማለት ነው። በስሜት የማገጠ ሰው ደግሞ በተግባር በዝሙት መማገጥ አያቅተውም። በስሜቱ የማገጠ በአካል ይማገጣልና። በነገራችን ላይ አንድ ሰው ሚስት እያለችው በወሲብ ቪዲዮ የሌላን ሴት ገላ ማየት ትልቅ ኃጢአት ነው። የራሱን ሚስት አስቀምጦ በወሲብ ቪዲዮ ሌላ ሴት ላይ ማፍጠጥ በሚስት ላይ መማገጥ ነው። አንዲት ሴት ባል ያላት የወሲብ ቪዲዮ እያየች በስሜት ከተቃጠለች በባሏ ላይ ማገጠች ማለት ነው። ያላገቡም የዝሙት ቪዲዮ የሚመለከቱ ከሆነ በአካል ከማያገኙት ሰው ጋር ማገጡ ማለት ነው። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 27 ላይ በፍቶታቸው ተቃጠሉ ያለው በዘመናችን የዝሙት ቪዲዮ በማየት በፍቶታቸው በስሜታቸው የሚቃጠሉትም ነው። የዝሙት ቪዲዮ እያዩ በፍቶት ከመቃጠል መከልከል አማራጭ የሌለው ተመራጭ ነው። 16ኛው የወሲብ ቪዲዮ መመልከት ጉዳት ከገሃዱ ዓለም ሩካቤ ስጋ ጋር መለያየት ነው። ብዙዎች የዝሙት ቪዲዮ እስኪሰለቻቸው አይተው በኋላ ትዳር ይይዛሉ፣ ወይም በዝሙት ቪዲዮ ላይ ያለውን ደስታ መሳይ ትወና አይተው ያንን በትዳራቸው የሚያገኙ ይመስላቸዋል። በትዳር ሩካቤ ስጋ ሲፈጽሙ የወሲብ ቪዲዮችን በማየት በመናባቸው የሳሉትን ደስታ ማግኘት ያቅታቸዋል። እነሱ በዝሙት ቪዲዮ ያዩት ሌላ፣ እነሱ በትዳራቸው የሚያገኙት ሌላ ይሆናል። በዚህም በትዳራቸው ደስታ ያጣሉ። ባስ ካለ የምናቡን ዓለም ደስታ ለማግኘት በትዳራቸው ላይ ማግጣሉ። ወዳጆቼ የዝሙት ቪዲዮ የሚሰሩት በደራሲዎች ነው፣ የሚተገብሩትም ተዋናዮች ናቸው። ገንዘብ ተከፍሏቸው እንዲበሉ እንዲሁኑ ተብለው በስርዓት ተነግሯቸው ነው የሚሰሩት። እንደ መደበኛው ፊልም አክሽን ከት እየተባለ ነው የሚሰራው። እነሱ በስልጠና የሰሩትን ልቅ የሆነ የዝሙት ቪዲዮ እያያችሁ ነገረ ሩካቤ ስጋችሁን አትበጥብጡ፣ አጋራችሁንም ደስታ አታሳጡ፣ እናንተም ደስታ አትጡ። 17ኛው የዝሙት ቪዲዮ መመልከት ጉዳት ለድብርትና ለጭንቀት ትዳረጋላችሁ።
የዝሙት ቪዲዮ መመልከት ለጊዜው ስጋዊ ስሜትን በማነሳሳት ፍትወት ውስጥ ሊከት ይችላል፣ ግን በጊዜ ሂደት ለድብርትና ለከፍተኛ ጭንቀት ይዳርጋል። ጥናቶች እንደሚያሳዩት ከሆነ የወሲብ ቪዲዮ ሱስ ያለባቸው ሰዎች በጣም ብስጮች፣ ጭንቀታሞች፣ ድብርታሞች ናቸው። የዝሙት ቪዲዮ በማየት ከመጨነቅ ከዝሙት ቪዲዮ በመራቅ የአእምሮንና የነፍስን ሰላም መጠበቅ ይሻላል። 18ኛው የዝሙት ቪዲዮ መመልከት ጉዳት የስነ ልቦና ችግር ይፈጥራል። የዝሙት ቪዲዮ መመልከት ውስጣዊና ስነ ልቦናዊ ችግር ይፈጥራል። በዚህም በራስ መተማመንን ያርቃል፣ የህልም ዓለም ውስጥ ይከታል። የወሲብ ቪዲዮ መመልከት አንዱ የስነ ልቦና ችግር የሆነው ስሜትን ባለመግዛት ከየትኛውም ሰው ጋራ ለምሳሌ ከስጋም ዘመድ ሊሆን ይችላል በዝሙት ሊጥል ይችላል። ይህ ቪዲዮ የሚያመጣው የስነ ልቦና አንዱ ችግር ነው። በዝሙት ቪዲዮ በሚመጣው ራስን ስሜትን ባለመግዛትና እንዲሁም በስነ ልቦና ችግር ብዙ ሰዎች ህፃናት ላይ፣ ቤተሰብ ላይ፣ ሌሎችም ሰዎች ላይ የጾታ ጥቃት ያደርሳሉ። 19ኛው የዝሙት ቪዲዮ መመልከት ጉዳት ንቃተ ህሊናን ይቀንሳሉ። አንድ ሰው በተደጋጋሚ የወሲብ ቪዲዮ ቢመለከትና በዚህም ሱሰኛ ቢሆን አእምሮ ወሲብን ብቻ ስለሚያስብ ሌላ ነገር ማሰብ አይችልም። አእምሮ ወሲብን ብቻ በማሰብ ይጠመድና በጊዜ ሂደት ንቃተ ህሊናው ይቀንሳል፣ የመርሳት ችግር ይገጥመዋል፣ አንብቦ መረዳት ይቸግረዋል። በዚህም የአእምሮና የውስጥ ሰላም እያጣ ይመጣል። 20ኛው የዝሙት ቪዲዮ መመልከት ጉዳት ከአምልኮት ህይወት ያስቀራል፣ እንዲሁም መንፈሳዊ ህይወትን ያዳክማል። መንፈሳዊ ሆነው የዝሙት ቪዲዮ ለምሳሌ ማታ ቢያዩ ማታ አሊያም ጧት ጸሎት ለመጸለይ ይቸገራሉ። ወይም ጧት ቢመለከቱ ጸሎት ለመጸለይ ቤተክርስቲያን ለመሄድ ኪዳን ለማድረስና ለማስቀደስ ይቸገራሉ። ይህም የሚሆነው ቪዲዮን አይተው እንዳበቁ መንፈሳዊ ሞራላቸው ይላሽቅና ውስጣቸው ህሊናቸው ሲወቅሳቸው ሲከሳቸው የኃጢአተኝነት ስሜት ስለሚሰማቸው ያስለመዱትን መንፈሳዊ ተግባራትና ጸሎት ለመከወን ይቸገራሉ። ወፎች ሆዳቸው ያጠምዷቸዋል እንደሚባለው እባካችሁ ስልካችሁና ክፉ መናፍስት በዝሙት ቪዲዮ አያጥምዷችሁ። ምክንያቱም የዝሙት ቪዲዮ ላይ የምታዩት ሁነት የሆኑት በፍጹም ከእውነት የራቁ ናቸውና። ወዳጆቼ የዝሙት ቪዲዮ ስታዩ ያያችሁት ቪዲዮ ህሊናችሁ ልቦናችሁ ላይ ይቀራል፣ ይቀረጻል። በዚህም የህሊናና የነፍስ ቅድስናን ታጣላችሁ። ብዙዎች የዝሙት ቪዲዮ አይተው ድርጊቱ ምስሉ ከህሊናቸው ከልቦናቸው አልወጣ እያላቸው ይቸገራሉ። እነሱ ከዝሙት ቪዲዮ መመልከት ህይወት ወጥተው ያዩት የዝሙት ቪዲዮ ግን ከህይወታቸው አይወጣም። የዝሙቱን ቪዲዮ በአይናቸው ማየት ትተው ያዩትን በህሊናቸው በልቦናቸው ማየት አልተውም። እነሱ የዝሙት ቪዲዮ ከማየት ተላቀውና ርቀው ያዩት ቪዲዮና ምስል ግን ከህሊናቸው ከልቦናቸው አልራቀም። አንዳንዶች በጸሎት ሰዓት በቅዳሴ ጊዜ ወይም በመንፈሳዊ ቦታም ሆነው በፊት ያዩት የዝሙት ቪዲዮ በህሊናቸው በልቦናቸው እየታያቸው ይቸገራሉ። በዚህ መንፈሳዊ ምቾት ያጣሉ፣ መንፈሳዊ ሰላምም ያጣሉ። የዝሙት ቪዲዮ በማየታቸው ንስሐ ገብተው ግን በፊት ያዩት የዝሙት ቪዲዮና ምስል ከህሊናቸውና ከልቦናቸው አልጠፋ ያላቸው የኃጢአተኝነት ስሜት እንዲሰማቸው ያደርጋል። ስለዚህ የወሲብ ቪዲዮ እያያችሁ ህሊናችሁን፣ ስጋችሁንና ነፍሳችሁን አታርክሱ። ስጋችሁን ለማስደሰት ብላችሁ ነፍሳችሁንም አታስጨንቁ። 21ኛው የዝሙት ቪዲዮ መመልከት ጉዳት ያያችሁትን ግን የማታገኙትንና የማትሆኑትን የወሲብ ዓለም ይፈጥርባቸዋል። ብዙዎች የዝሙት ቪዲዮ ሳያዩ በፊትና ካዩ በኋላ ስለ ወሲብ ያላቸው አመለካከት ለየቀል ነው። የዝሙት ቪዲዮ ሳያዩ በፊት ስለ ወሲብ ጤናማ አመለካከት ነው ያላቸው። ካዩ በኋላ ግን ጤናማ ሳይሆን ራሱን የቻለ ሌላ የወሲብ ዓለም ያለ ይመስላቸዋል። በዚህም ያንን ዓለም ለማየትና ለመኖር ችግር ውስጥ ይገባሉ። ሩካቤ ስጋን በዝሙት ቪዲዮ ተመልክተው በዝሙቱ ዓለም ያዩትንና የሚያስቡት ሰዎች ትዳር ይዘው መኖር ሲጀምሩ የሁለት ዓለም ግጭት ውስጥ ይገባሉ። እነሱ ያዩትና እነሱ በትዳር ውስጥ የሚያገኙት ብሎም የሚፈጽሙት ሁሉ ነገሩ የተገላቢጦሽ ይሆንባቸዋል። ይሄ የሚሆነው
የተፈጥሮን ከተፈጥሮ ውጪ ሲፈጽሙት እንዲሁም ቪዲዮን አይተው በህሊናቸው የሳሉትና እነሱ በተዳራቸው ያገኙት የሰማይና የምድር ያህል ልዩነት ስላለው ነው። ይሄ ደግሞ ባላቸውና በተዳር ውስጥ በሚያገኙት ሩካቤ ስጋ ደስታ ያጣሉ። የተዳራቸውንም ሩካቤ ስጋ እያጣጣሉ በዝሙቱ ዓለም እየማለሉ ይኖራሉ። በዚህም ተዳራቸውን እስከ መፍታት ይደርሳሉ። 22ኛው የዝሙት ቪዲዮ መመልከት ጉዳት ያለ እድሜና በእድሜ ለዝሙት ይዳርጋል። ብዙዎች ያለ እድሜያቸውና በእድሜያቸው የዝሙት ቪዲዮ አይተው ድንግልናቸውን አጥተው ዝሙት ፈጽመዋል። አንዳንዶችም ያለ እድሜያቸው አካላቸው ለሩካቤ ስጋ ግንኙነት ዝግጁ ባልሆነበት እድሜያቸው ፈጽመዋል። የዝሙት ቪዲዮ የሚያይ ሰው ያየውን ለመፈጸም ከፍተኛ ፍላጎትና ጉጉት ያድርበታል። በዚህም በቀላሉ ዝሙት ይፈጽማል። የዝሙት ቪዲዮ አይቶ ዝሙት መፈጸም ይሄ የብዙዎች የውድቀት ብሎም የኃጢአት አጋጣሚና ህይወት ነው። አብዛኞቹ ያለ እድሜያቸውና በእድሜያቸውም ቢሆን ዝሙት የፈጸሙት የዝሙት ቪዲዮ ካዩ በኋላ ነው። የዝሙት ቪዲዮ መመልከት ሱስ ሆኖባቸው ማየቶ ራስን መግዛት የማይችሉበት የስሜት እሳት ላይ አድርሷቸው ነው ዝሙት የፈጸሙት። በነገራችን ላይ ቆራቢዎች፣ መንፈሳዊ ሰዎች፣ የሰንበት ተማሪዎች በዝሙት የሚወድቁበት አንዱ ምክንያት ባይም አልፈጽምም በማለት የዝሙት ቪዲዮን አቅልለው በመመልከት ነው። 23ኛው የዝሙት ቪዲዮ መመልከት ጉዳት የምናብ ዝሙትን ይፈጥርባቸዋል። ይህ ማለት ምን መሰላችሁ? አንዳንድ ሰዎች የዝሙት ቪዲዮ እነሱ እንደሚሉት የሴክስ ቪዲዮ በደንብ አይተ ከሚስት ጋራ ወይም ከባልሽ ጋራ ብታደርጊ ጥሩ ደስታ ታገኛላችሁ ይላሉ። ይሄ ትልቅ ስህተት ነው። ምክንያቱም በዝሙት ቪዲዮ ላይ ያያችሁትን የውሸትና የድርሰት ደስታ መሳይ ነገር የምታገኙት ባል ከሚስቱ ጋራ ወይም ሚስት ከባሏ ጋር አድርገውት ሳይሆን ቪዲዮ ላይ ካሉ ሰዎች ጋራ ወይም በምናብ ሲያደርጉት ብቻ ነው። እንደነገርኳችሁ የዝሙት ቪዲዮ ላይ የሚታየው በሙሉ እውነተኛ ድርጊት ቢሆንም ድራማ ነው፣ ትወና ነው። እናንተ በተዳራችሁ የምታደርጉት ደግሞ እውነተኛና የተፈጥሮ ነው። ከዚህ ጋራ መርሳት የሌለባችሁ ሌላኛው ነገር የዝሙት ቪዲዮ ታዩና ያያችሁትን በተዳራችሁ ላይ ተግባራዊ ስታደርጉት ሁሉ ነገሩ በቪዲዮ ላይ እንዳያችሁት አይሆንላችሁም። በዚህም ባል ከሚስት ጋራ ሚስት ከባል ጋራ ግንኙነት እያደረጉ ግን በምናባቸው የሚስሉት በምናባቸው የሚፈጽሙት በቪዲዮ ላይ ካዩት ሰዎች ጋራ ነው። ይሄ ደግሞ እጅግ በጣም ትልቅ ችግር አለው። ችግሩ ምን መሰላችሁ? አንድ ባል ከሚስቱ ጋራ በአካል ግንኙነት እያደረገ ግን እዛው በምናቡ ሚስቱን በሌላ ሴት እያሰባት እየሳላት የሚገናኛት ከሆነ አንዲት ሴትም ከባሏ ጋር በአካል ግንኙነት እያደረገች ግን በምናቧ ባሏን በሌላ ወንድ እየሳለች እያሰበች ግንኙነት ካደረገች ወይም በቀላሉ ባል በምናቡ የሚስላትን ሴት እያሰበ ከሚስቱ ጋር ግንኙነት ካደረገ ሚስት በምናቧ የሳለችውን ወንድ እያሰበች ከባሏ ጋር ግንኙነት ካደረገች ግንኙነቱ በአካል ከባል ወይም ከሚስት ጋር ሆኖ ግን በምናብ ከሌላ ሰው ጋር ከሆነ በቀጥታ ከሌላ ከሁለተኛ አካል ጋር የሚደረግ ስለሆነ ይሄ ድርጊት ራሱን የቻለ አንደኛ ዝሙት ነው፣ ሁለተኛ ያንን ሰው እንደ ዕቃ ወይም እንደ አሻንጉሊት መቁጠር ነው። ሶስተኛው የከበረውን የሚስትን ወይም የባልን አካል እንደ ግንኙነት ዕቃ መቁጠር ነው፣ ፈረንጆቹ ሴክስ ቶይ እንደሚሉት። ስለዚህ የዝሙት ቪዲዮ መመልከት ለምናብ ዝሙትና ለነዚህ ችግሮች ይዳርጓቸዋል። 24ኛው የዝሙት ቪዲዮ መመልከት ጉዳት በትዳር ውስጥ ላለ ለጾታዊ ጥቃት ይዳርጋል። ብዙዎች በተለይ ወንዶች ሴቶች የሉበትም እያልኩ አይደለም። አብዛኞቹ ወንዶች የዝሙት ቪዲዮ ያዩና የትዳር አጋራቸውን ያልተፈቀዱ ግንኙነቶችና ባልተፈቀዱ አካሎች እንዲያደርጉላቸው ይፈልጋሉ። ወይም ዛሬ የምናደርገው እንዲህ ነው ብለው ከዝሙት ቪዲዮ ላይ ያዩትን በትዳር አጋራቸው ላይ ለመተግበር የራሳቸውን ስጋዊ ስሜት ለማስደሰት ብቻ የአጋራቸውን ስሜትና ፍላጎት ይጎዳሉ። ባሎች እንዲህ አይነት ተገቢ ያልሆነና ያፈነገጠ በተለይም የትዳር አጋርን የሩካቤ ስጋ ክብር በማይጠብቅና በማይመጥን መልኩ ፈጽምልኝ ብለው ጠይቀው አይሁንም ሲባሉ አስገድዶ ይፈጽማሉ።
ይሄ ትልቅ ኃጢያትም ነው፣ ወንጀልም ነው፣ ጉዳትም አለው። አንደኛ በዝሙት ቪዲዮ ያዩትን ኃጢያት ምንም እንኳን ሚስት ብትሆን መፈጸም ኃጢያት ነው። ሁለተኛ በትዳር ውስጥ ያለ ጾታዊ ጥቃት ነው። ሚስትን ያለ ፍላጎታ በተለይ ደግሞ የማይፈለገውን ግንኙነት በማይፈለገው መልኩ በግድ መፈጸም ጾታዊ ጥቃት ነው። ስለዚህ የወሲብ ቪዲዮ መመልከት በትዳር ውስጥ ላለ ለጾታዊ ጥቃት ይዳርጋል፣ እየዳረገም ነው። 25ኛው የዝሙት ቪዲዮ መመልከት ጉዳት ጤናማ የነበረን ሩካቤ ስጋን ይጎዳል፣ ደስታንም ይነሳል። ባልና ሚስት በትዳራቸው ሰላማዊ ጤነኛና ደስተኛ የሆነ ሩካቤ ስጋ እየፈጸሙ ኖረው ባል አንድ ቀን ባየው የዝሙት ቪዲዮ ምክንያት እስከዛሬ የፈጸሙትን ገደል ከቶ ከዝሙት ቪዲዮ ላይ ጎትቶ በማምጣት ዛሬ እንዲህ ነው የምናደርገው፣ ከዚህ በኋላ እንዲህ ነው የምንሆነው ቢል ለስንት ዓመት የነበረበትን ጤናማ የሆነውን ሩካቤ ስጋን ይጎዳል፣ ይረብሻል። ቅዱስ ጳውሎስ በሁለተኛ ጢሞቴዎስ በምዕራፍ 4 ቁጥር 3 ላይ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ያለው አንድም በገዛ ምኞታቸውና ፍላጎታቸው የዝሙት ቪዲዮ አይተው ከዛ ተምረው ሚስቶቻቸው ላይ ካልተገበርኩ የሚሉትንም ነው። አንዳንድ ባሎች የዝሙት ቪዲዮ ያዩና ለዓመታት ከሚስታቸው ጋር በስርዓት የፈጸሙትን ሩካቤ ስጋ ባህላዊ በዝሙት ቪዲዮ ላይ ያዩትን ዘመናዊ ይመስላቸዋል። ወይም ከትዳር አጋራቸው ጋር በስርዓት የፈጸሙት ሩካቤ ስጋ ባህላዊ የዝሙት ቪዲዮ እያዩ መፈጸምን ዘመናዊ ያደርጉታል። ይሄ ትልቅ ስህተት ነው። የሩካቤ ስጋ ነገር ባህላዊና ዘመናዊ የሚባል ነገር የለበትም። ባህላዊና ዘመናዊ እንኳን ብትሉ ዘመናዊ የሚባለው ክብር የጎደለበት ነውር የታከለበት ነው። ባህላዊ የሚባለው ለአጋርና ለሩካቤ ስጋ ክብር፣ ላፈጻጸሙ ደግሞ ስርዓት ያለበት ነው። ተጣማሪን የሚያሳቅቅ የሚያስጨንቅ ሳይሆን ሞራልን የሚጠብቅ ነው። ባል ከሚስቱ ጋር ለዓመታት የፈጸመው ባህላዊ የዝሙት ቪዲዮ አይቶ የሚፈጸመው ዘመናዊ ከመሰለው ይሄ ነውርን እንደ ክብር ማየት ነው። ክቡር በሆነው በትዳር ላይ ክቡር በሆነው ሰው ላይ ነውር የሆነውን እንደ ክብር በማየት ልፈጽም ማለት ጤናማ የሆነን ሩካቤ ስጋን ይጎዳል፣ ደስታንም ይነሳል። 26ኛው የዝሙት ቪዲዮ መመልከት ጉዳት ለሩካቤ ስጋ ክብር እንዳይኖርህና ክብር እንዳትሰጥ ያደርጋል። በትዳር የሆነው ህጋዊ ሩካቤ ስጋ ክቡር ነው፣ ንጹህ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹህ ነው በማለት ተናግሯል። ይህ ማለት ተጋብቶ በሚኖሩ በባለ ትዳሮች መካከል ያለው ሩካቤ ስጋ የሚናቅ ሳይሆን የሚደነቅና የከበረ ነው። ሩካቤ ስጋውም የረከሰ ሳይሆን የተቀደሰና ንጹህ ነው እያለን ነው። አንተ ወይም አንቺ ለሩካቤ ስጋ ክብር የሌላቸው ረክሰው ለማርከስ የሚፈልጉ ሰዎች የሚፈጽሙትን የዝሙት ቪዲዮ መመልከት ለሩካቤ ስጋ ክብር እንዳይኖራቸው ያደርጋል። ህጋዊ የሆነው በህገ ወጥ መልኩ ሲፈጸም ስታዩ፣ ንጹህ የሆነው በረከሱት ሲፈጸም ስታዩ ክብሩና ንጽህናው ከናንተ ይጠፋል። ህጋዊ ሩካቤ ስጋ ክቡር መሆኑን የምናውቀው በእግዚአብሔር የከበረው የሰው ልጅ ይወለድበታል፣ ይልቁንም የከበሩ ቅዱሳን ይወለዱበታል። ብዙዎች የዝሙት ቪዲዮ አይተው ሩካቤ ስጋን አቅልለው በቀላሉ እንደሚፈጸም አስቡ ይፈጽማሉ። በዚህም ቅድስናቸውን ድንግልናቸውን ያጣሉ። ይህ የሚሆነው እነሱ አቅልለው አነውረው የሚሰሩትን የዝሙት ቪዲዮ ታዩና እናንተ ጋር ያለውን አቅልላችሁ ታያላችሁ፣ አነውራችሁ ዝሙት ትፈጽማላችሁ። እናንተ ጋር ያለ አንድ የከበረ ነገር ሌላ ሰው ጋር አክብሮ ሳይሆን አነውሮ ብታዩት ክብሩ አይጎድልም። እንዲሁም እናንተ ጋር የከበረ ነገር ሌላ ሰው ጋር አክብሮ ሳይሆን አነውሮ ስታዩት ራሳችሁ ጋር ያለውን ክብር እንደሌለው ልትቆጥሩ ትችላላችሁ። ስለዚህ የሩካቤ ስጋን ክብር እንዳታነውሩ የዝሙት ቪዲዮ አትዩ። 27ኛው የዝሙት ቪዲዮ መመልከት ጉዳት በቀላሉ ለዛውም ከሁለት ከሶስትና ከዛም በላይ ካሉ ሰዎች ጋር መዘሙት እንደምትችሉ መንገድ ይከፍትላቸዋል። ብዙዎች የዝሙት ቪዲዮ አይተው የሚተርፋቸው አንዱ ጠንቅ በዝሙት መውደቅ ነው። አንድ ሰው ወይም አንዲት ሴት በዝሙት ቪዲዮ ላይ ሰዎች ከተለያዩ ሰዎች ጋር ዝሙት ሲፈጽሙ የምታዩ ከሆነ ያንን በህሊናችሁ በልቦናችሁ አኖራችሁ
ዝሙት መፈጸም ብቻ ሳይሆን ከተለያዩ ሰዎች ጋር መዘሙት ለእናንተ ቀላል ህይወት ይሆንላችኋል። በዚህም በቀላሉ በዝሙት የምትወድቁ በኃጢአት የምትደቁ ከእግዚአብሔር የምትርቁ ሰዎች ትሆናላችሁ። አብዛኞቹ በእጃቸው ባለው ስልክና በኮምፒውተራቸው ተጠቅመው የዝሙት ቪዲዮን በቀላሉ ያሉ በዚህም መዘሙት ምን ያህል ቀላል እንደሆነ ይረዳሉ። ያዩትን ለመተግበር ሲሉ ዘማ ይሆናሉ። ከዛ በኋላ ትልቅ የሆነው የዝሙት ኃጢአት ለነሱ ቀላልና የሚቀሉበት ኃጢአት ይሆናል። ባለትዳሮች የትዳር አጋር ያላቸው ከትዳራቸው ውጪ ከአንድም ከሁለት ከሶስትና ከዛም በላይ ካሉ ሰዎች ጋራ የሚዘሙቱት ከባዱን ዝሙት በቀላሉ ያዩ ስለሆነ ነው። አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ